ተምቹና አሴር እንደዛሬ አስደስተውኝ አያውቁም። ታውቃላችሁ አንዳንድ ጊዜ እዚህ ቦታ ይውላል ያላላችሁት ወይም ደግሞ በህይወት ጎዳና ላይ ምንም ትርጉም የለውም ብላችሁ የናቃችሁት የተዋችሁት ሰው ትልቅ ቦታ ላይ ታገኙታላችሁ። ወይም ደግሞ እናንተም በቸገራችሁ ሰዓትና በተጨነቃችሁበት ወቅት ከጎናችሁ ቆሞ ታገኙታላችሁ። በተቃራኒው ደግሞ ብዙ ነገር ያደረጋችሁለት አምናችሁት ሚስጥራችሁን ያካፈላችሁት ገንዘብም ካላችሁ ገንዘባችሁን አከፍላችሁ አብራችሁ በልታችሁ ጠጣችሁ ልክ በጨነቃችሁና በቸገራችሁ ወይም ሁሉ ነገር በዞረባችሁ ሰዓት አብሮ ጥሏችሁ ይዞራል። እና ተምቹና አሴር ዛሬ የምናሴን ልደት ስላከበሩ በጣም ነው ደስ ያለኝ። ወይዘሮ ሜላት እስከ ልጆቿ ቁጭ ብላ እያለቀሰች ባለችበት ሰዓት አሴርና ተምቹን ኬክ ይዘው ከች ሲሉ ከሰማይ የሆነ ነገር የወረደ ያክል ነው የተሰማቸው። በነገራችን ላይ እንደዚህ በቸገራችሁ ጊዜ 0.5 ሳንቲም ብትሆን ለሰጠ ወይም ላካፈለ በጥሩ ሀሳብ ከጎናችሁ ለቆመ ሰው ምቹንም ቢሆን አትረሱለትም። እና እንዴት አያችሁት ቤተሰብ? እስኪ ሀሳባችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነበር ቤተሰቦች ደግሞ እባካችሁን ፕሊዝ ላይክ አትለፉኝ። ሁላችሁም እስኪ ላይክ አድርጉ። ተው ግን አይከፈልበትም ቤተሰብ። ለማንኛውም ወደ ድራማው ስመለስ እንጃ ታውቃላችሁ እኔ ራሱ ድራማውን እያየሁ አለቀስኩኝ። ያ ሁሉ ገንዘብ ሞልቶ ተርፎ አይደለም ልደትና ብዙ ነገር የምታደርገው ወይዘሮ ሜላት ዛሬ ምንም የላት ሆኖ እንደዚህ የልጇን ልደት በሻማና በዳቦ ለማክበር ደፋ ቀና ስትል ሁላቸውም እየተለቃቀሱ ስታዩ የሚገርም የሚደንቅ ነው። እና አጥቶ ከማግኘት ይሰውራል። ሁላችንንም አግኝቶ አጥቶ ማግኘት በጣም ደስ የሚል ነገር ነው። ነገር ግን እንደ ወይዘሮ ሜላት ላይ ሰማይ ደርሶ ቁልቁለት ወርዶ መሬት ላይ መነጠፍ ደግሞ በጣም የሚዘገነንና የሚከብድ ነው። ለማንኛውም አሴርና ተምቹ በጣም ነው ያስደስታችሁኝ። በጣም ከሚገባው በላይ። ነገር ግን አሁንም ቢሆን ስለ ተምቹ ቅሬታ አለኝ። ያላስተካከላቸው ነገሮች በጣም ብዙ አሉ። ይሄንን ቢያደርግ በአሴር ላይ ነው። አሴር ያው ሁላችንም እንደምናውቀው በጣም አሁን በሲዝን 2 ላይ ዋና ተዋናይ እንደውም አሴር ነው ማለት ይቻላል። ታውቃላችሁ መልካምነት ከገንዘብ ጋር ከሁሉ ነገሩ ጋር አሟልቶ የሰጠው ሆኗል። እዚህ ላይ አሁን ማለት ሲዝን 2 ላይ ሙሉ ማለት ይቻላል አክቱ በጣም ደስ የሚል አዛኝ ድሮም ቢሆን አዛኝ ነው፣ ግን ያለውንም ቢሆን የሚያካፍል እና በጣም መልካም በጣም የዋህ በጣም ቅን መልካም አስተሳሰብ ያለው ለሰዎች ቀና የሚያስብ ሰው ተቸግሮ ማየት የማይፈልግ ያለውን ማካፈል የሚችል ልጅ ሆኖ ነው የመጣውና የአሴር መቀየር ከዚህ በላይ ራሱ ቢሰጠው እኔ በጣም ደስተኛ ነኝ። ተምቹ ግን አሁንም ቢሆን ገና ብዙ ያላስተካከላቸው ነገሮች አሉ። ቢሆንም በዛሬው ፓርት አሪፍ ነው ማለት ይቻላል። እንግዲህ ሰላምዬ ጋርም ሄዶ በጣም ደስ የሚሉ ቃላቶችን ነበር ሲናገር የነበረው። እንደውም አንቺ ደስ ያለሽን ጋብዥኝ ችግር የለውም ምናምን ነው ሲል የነበረው። ሲቀጥል ደግሞ በጣም እንደስተካከል መሆን የነበረበት የሆነው ምንድነው የኢዩኤል ሚስት ወይዘሮ ሜላት ጋር ተገናኝታ ማለት ወይዘሮ ሜላት ኢዩኤልን ፍለጋ ወደ ኢዩኤል ቤት ሄዳ ነበረ። እናም ስትጠራው ሚስቱ ነበር የመጣችው። ሚስትየው ግን ይቅርታ ጠይቃታለች። እዚህ ላይ ማስተማር ወይም ማስተላለፍ የፈለጉት ልጅቷ አሁን ወይም የኢዩኤል ባለቤት ወይዘሮ ሜላትን ይቅርታ ልትል የፈለገችበት ወይም ያለችበት ምክንያት ያው ወይዘሮ ሜላት ትልቅ ቦታ እንደነበራት ወይም ደግሞ ለኢዩኤል በጨነቀው ሰዓትና በቸገረው ሰዓት አልጋ ቁምሳጥን ምናምን ገዝታ እየሰጠች ስለነበረች፣ ሲቀጥል ደግሞ ያው ትልቅ ቦታ የነበራት ሴትዮ ከኢዩኤል ከሷ ድርጅት ይሰራ እንደነበረ ምናምን ካወቀች በኋላ ነው። ነገር ግን ኢትዮጵያ ላይ ምን ያክል ለሰራተኛ ቦታ እንደሌላቸው ይሄ የታወቀ ነው። በነገራችን ላይ አሁን አረብ ሀገር ይባላል፣ ግን እውነት ነው የምላችሁ ውድ ቤተሰቦች። እንደውም ከአረቡ ዓለም ይልቅ የኛ የሀበሻው ነው የሚበልጠው በክፋት ልንገራችሁ ብዬ ነው። ማርያምን የሀበሻው ነው የሚበልጠው 10 እጥፍ ነው ለዛውም የሚበልጠው። አረብ ሀገር ብትጎዱም እንኳን እንዶ ከስንት አንድ ካልሆነ በስተቀር ደሞዙ ያው እንደምታውቁት ነው። ኢትዮጵያ አንድ ዶክተር ነኝ የሚለውን ደሞዝ ነው የሚገኘው አረብ ሀገር። ሰዎቹም
እንደው ምናልባትም እንደው የተወሰነ ፐርሰንት ካልሆነ በስተቀር ጥሩ ናቸው። ሲቀጥል በአረቡ ዓለም ምግብ ያን ያክል ውድ ስላልሆነ አትራቡም። ያው ከስንት አንድ ግን ብዙ ቤት አለ የሚከለክሉ አሉ ምናምን ብዙ የምግብ ፍጆታ የማያሟሉ ምናምን አሉ የሉም ማለት አይደለም። ግን ወደኛ ወደ ሀበሻው ስትመጡ ግን ይባስ ነው። ስንቱ ሰራተኛ ነው እየተሰቃየ ያለው? ስንቱ ሰራተኛ ነው ምግብ እየተከለከለ ያለው? ስንቱ ሰራተኛ ነው ፍሪጅ እየተዘጋበት ያለው? ስንቱ ሰራተኛ ነው 24 ሰዓት እየሰራ ያለው? ለዛውም በእጅ ልብስ ማጠብ። አስባችሁታል? አሁን ዘመኑ ረቋል። ያው ከሁሉም ቤት ማሽን አለ ባይባልም ዘመኑ ረቋል፣ እግዚአብሔር ይመስገን። ግን እውነት በእጅ ልብስ ታጥቦ ለዛውም ጂንስ አስባችሁታል? ጂንስ በእጃችሁ ስትፈትጉ ውላችሁ ነጭ ልብስ የኛ ሀገር ነጭ ልብስ እንደምታውቁት ነው። እሱን ስትፈትጉ ውላችሁ ከዛስ እንጀራ ጋገራ፣ ወጥ ስራ፣ ቤት ጽዳት ምናምን ብቻ የኢትዮጵያ ኑሮ በጣም ከባድ ነው ሰራተኝነት እና እንደዛም ብሎ ግን አሁን ወይዘሮ ሜላት አይታችኋል። ያን ሁሉ ልብስ ስታጥብ ውላ እጇ ተላልጦ 200 ብር ነበረ የወረወረችላት። ያ 200 ብር ማለት ምንም ማለት ነው? ሴትዮ ከጧት ጀምራ ስታጥብ የዋለች ሴት ናት አይደለ? ቤተሰብ ያቺ 200 ብር ምንድናት? እንደዛ እጇ ተንገብግቦ እንደዛ ተልጦ ለዛውም ከፍ ዝቅ አድርጋ ስትናገራት የነበረው እና በኋላ ግን ማንነቷን ካወቀች በኋላ ይቅርታ ጠየቀቻት እና ኢትዮጵያ ላይም ምን ያክል መጥፎ ሰዎች እንዳሉ የሚያሳይ ነው። ግን ደግሞ አሰሪዎቹ ብቻም አይደሉም፣ ያው ከሰራተኛም ብዙ ጥሩ ያልሆኑ አሉ። ብቻ ፈጣሪ መልካሙን ይግጠመን ነው እንጂ የሚባለው። ከዛም ከዚህም በጣም ጥሩ ያልሆኑ ሰዎች አሉ ማለት ነው። ጥሩም አሉ ግን በብዛት ኢትዮጵያ በስመ አብ ጥሩ ሴት የለም። የኢትዮጵያ ጥሩ አሰሪ የለም። ውይ በስመ አብ ክፉዎች ናቸው። እና ያው እዚህ ላይ አሁን እንደዛ ከፍ ዝቅ አድርጋ ስትናገራት ምናምን አስባችሁታል? እናቷ ትሆናለች እና በዛ ደረጃ እንደውም በደንብ አልሰራሽም ምናምን እያለች ስትናገራት ነበር እና በኋላ ግን ማንነቷን ስታውቅና ማን እንደሆነ ስታውቅ ይቅርታ ጠይቃለች። እና ያው አንዳንድ ጊዜ ባለማወቅ ብዙ ነገር ታደርጋላችሁ። ወይዘሮ ሜላትም ግን ምንድን ነው መልሷ ልክ ነው። በነገራችን ላይ ድሀ ስለሆናችሁ ብቻ ክብራችሁ መነካት የለበትም። ገንዘብ ስለሌለን ብቻ ክብራችን መነካት የለበትም። ገንዘብ ስለሌለን ድሀ ስለሆንን በማንነታችን ልንደራደርበት አይገባም። ወይዘሮ ሜላት እጇ እስከሚንገበገብ ከቤቷ መጥታ እንኳን እየተቃጠለች ለልጆቿ አላሳይም ብላ ልጆቿ ካዩት በኋላ እያለቀሱ እጇ እንደዛ ሆኖ እየተንገበገበች ያጠበችበትን ልብስ አልተቀበለችም። አልፈልግም እኔን አሁን ሜላት መሆኔን ስላወቅሽ ሳይሆን በፊት በማንነቴ ብቻ ማክበር ነበረብሽ፣ በማንነቴ ብቻ የሰራሁትን ልክ መክፈል ነበረብሽ ነው ያለቻት። እና እውነት ነው። ማንም ይሁን ማንም የደከመበትን የላቡን ጠብ ያደረገበትን በዛው ልክ መከፈል ያለበት ባይ ነኝ። እና እኛ ሰዎች ስንባል ሲጀመር ሲኖረን አንችልበት፣ ስናጣ ደግሞ እንደዚህ ነው። ሜላትን ብትሆን ገንዘብ እያላት ያን ያክል አልነበረችም። ይህ ችግር ይመጣም ብሎ ማንም አልጠረጠርም አይደለ? ገንዘብ ግን እንደዚህ ነው። የፈለገ ሚሊዮነርም ብንሆን ውድ ቤተሰቦች በቃ ገንዘብ ካጅ ነው፣ ይክዳል። በቃ ይክዳችኋል። መች ያ ጊዜ ይመጣል የሚለው ነው እንጂ እውነት ገንዘብ ካጅ ነው። እና አሁን እንግዲህ ያው ደስ የሚለው ነገር ወይዘሮ ሜላትም ስራ ሳትጀምር አትቀርም ይመስለኛል። በጣም ደስ ይላል። ሌላው ፓርት እሱ ነው። አሴርና ሀና ለምን አይጋቡም? ለምን ተጋብተው አብረው አይኖሩም? አሴር አሁን ሀናን የማስተዳደር አቅም አለው። ለምን አይጋቡም? ቤተሰብ እኔ ጥያቄ ሆኖብኛል። አሴር ሀናን ማስተዳደር 100% ይችላል። ግን የማይጋቡበት ምክንያት ምንድን ነው? ለምን አይጋቡም? ተጋብተው ለምን አንድ ላይ አይኖሩም? በጣም ነው በነገራችን ላይ አሴር የሚፈልገው። ሲቀጥል ሀና እዛ ቤት ሆና ምንም እያደረገች አይደለም። ወይዘሮ ሜላት ጋር ሆና ምንም እያደረገች አይደለም። ስራ እየሰራች አይደለም። ስራ የሚሰሩት ሰላምና ምናሴ ናቸው። ቤትም ቢሆን ድንብላ ላይ ያለች ሀና ትርፍ ናት። ምንም እያደረገች አይደለም። ወይ ከቤት ውስጥ ስራ አስራም ወይም ደግሞ ውጭ ሰታ ገንዘብ እያመጣች አይደለም። ስለዚህ ሀና ወይ ታግባና ትውጣ፣ ያለበለዚያ ደግሞ በተማረችበት ስራ ትስራ የምትሉ እስኪ አሳዩኝ ማለት ነው በላይክ። ወይም
ሀሳብ አስተያየታችሁን አካፍሉኝ ውድ ቤተሰቦች። እና ያን ጉዳይ በጣም ግራ የሚያጋባ ነው። እንደው ሲዝን 1 ላይ በጣም አሪፍ ነበረች፣ ያው እስከ ግማሽ ድረስ። ከዛ በኋላ ግን አሁን ሲዝን 2 ቢሆንም እንደው መውጣት ስለሌለባት ምናልባት ስላላወጣት እንጂ እኔ ሀና ምንም እያደረገች ወይም የሀና የተሰጣት ገጸ ባህሪ እኔ አሁን በጭራሽ እየተመቸኝ አይደለም በጭራሽ። በተለይ አሁን ሲዝን 2 የእሷ ቦታ ምንም ነው። ገብቷችኋል? አሁን ሰላምን ካያችኋት በቃ በጣም ደስ የሚል ቦታ ነው የተሰጣት። በጣም ደስ የሚል ስራዎችን ነው እየሰራች ያለችው። ሀናም አሁን በዚህ ሰዓት በተማረችበት እንኳን ባታገኝ ተፍ ተፍ ብላ መስራት ነበረባት። ምክንያቱም ከቤት ውስጥ ድንብላል አለች። ድንብላል ካለች እሷ ከቤት ውስጥ ተቀምጣ ምን ትሰራለች? ስለዚህ ሀና ስራ መስራት አለባት፣ ወይም ደግሞ አሴርን አግብታ ተጠቅለላ መቀመጥ አለባት ባይነኝ እኔ። እናንተስ ምን ትላላችሁ ውድ ቤተሰቦቼ? እስኪ ሀሳባችሁን አካፍሉኝ። እና ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሀገራችንን ሰላም ያደርግልን። ብቻ ስለ ሀገራችን ወይም ደግሞ በሀገራችን ዙሪያ ማንሳት ስፈልግ ያመኛል። ታውቃላችሁ? ምኑን ብዬ ምኑን አውርቼ ምኑን እተዋለሁ? ሁልጊዜ ለቅሶ ሆነ፣ ሁልጊዜ ማልቀስ፣ ሁልጊዜ ማንባት፣ ሁልጊዜ የሰው ሞት፣ ሁልጊዜ መከራ ሲቃይ። አላቅም መቼ እንደሚያበቃ መቼ እንደሚያቆም አላቅም የሀገራችን ጉዳይ። በዛም የሰው ሞት ነው የምትሰሙት፣ በዚህም የሰው ሞት ነው የምትሰሙት። በየቦታው ሰው እየተገደለ፣ ሰው እየታረደ፣ ሰው ቤተክርስቲያን እየተቃጠለ፣ መንግስት ተብዬው ግን ተመርጫለሁ፣ በአሸናፊነት ዘረር አሸንፊያለሁ እያለን ነው። ሁሉም ክልል መርጦት አላሸንፍም፣ ግን ብቻ አላቅም። እውነት ለመናገር ግራ የሚያጋባ ጉዳይ ነው። ለማንኛውም ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ፈጣሪ ሰላሙን ያምጣልን።